ኦሪት ዘፍጥረት ምዕራፍ 23 የሳራም ዕድሜ 127 ዓመት ሆነ። በቂርያት አርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላት ሊያለቅስላት ተነሣ። አብርሃምም ከሬሳው አጠገብ ተነሣ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ለእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳህን ትቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም ተነሣ፣ ለምድሩ ሕዝብም ለኬጢ ልጆች ሰገደ፣ እንዲህም አላቸው፣ ሬሳዬን ከፊቴ እንድቀብር ከወደዳችሁስ ስሙኝ፣ ከሳኦር ልጅ ከኤፍሮንም ለምኑልኝ። በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የእኔ ርስት እንዲሆን። ኤፍሮንም በኬጢ ልጆች መካከል ተቀምጦ ነበር። የኬጢ ሰዎች ኤፍሮንንም የኬጢ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ ሲል መለሱለት፣ አይደለም ጌታዬ ስማኝ፣ እርሻውን ሰጥቼሃለሁ፣ በእርሱም ዳር ያለውን ዋሻ ሰጥቼሃለሁ፣ በወገኔ ልጆች ፊት ሰጥቼሃለሁ፣ ሬሳህን ቅበር። አብርሃምም በአገሩ ሰዎች ፊት ሰገደ። የአገሩ ሰዎችም ሲሰሙ ለኤፍሮን እንዲህ ሲል ተናገረ፣ ነገሬን ትሰማ ዘንድ እለምንሃለሁ፣ የእርሻውን ዋጋ እሰጥሃለሁ፣ አንተም ከእኔ ዘንድ ውሰድ፣ ሬሳዬንም በዚያ እቀብራለሁ። ኤፍሮንም ለአብርሃም እንዲህ ሲል መለሰለት፣ ጌታዬ ሆይ እኔን ስማኝ፣ የ400 ሰቅል ዋጋ ምድር በእኔና በአንተ መካከል ምንድር ነው? ሬሳህንም ቅበር። አብርሃምም የኤፍሮንን ነገር ሰማ። አብርሃምም ከኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩም ለመሸጫ ለመለወጫ የሚተላለፍ ነበር። በመምሬ ፊት ያለው ባለ ድርብ ክፍል የሆነው የኤፍሮን እርሻ ለአብርሃም ጸና። እርሻውም በእርሱም ያለው ዋሻው፣ በእርሻውም ውስጥ በዙሪያውም ያለው እንጨት ሁሉ በኬጢ ልጆችና በከተማይቱ በር በሚገቡ ሁሉ ፊት ለአብርሃም ርስት ሆነ። ከዚህም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ ባለ ድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። እርሻውና በእርሱ ያለው ዋሻው በኬጢ ልጆች ዘንድ ለአብርሃም የመቃብር ርስት ሆኖ ጸና።